ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሲቲዝንሽፕ ኤዱኬሽን ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 4 እና የመጨረሻውን እንመለከታለን። በዛሬው ውይይታችን መነሻ የምናደርገው 5.42 ዲስአድቫንቴጅስ ኦፍ ፌዴራሊዝም የፌዴራሊዝም ድክመቶችን በማንሳት ይሆናል የምንጀምረው። በባለፈው ክፍለ ጊዜ አድቫንቴጅስ ኦፍ ፌዴራሊዝም የፌዴራሊዝም ጠንካራ ጎኖችን ወይም የሚያስገኛቸውን ጥቅሞች አንስተን ነበረ። በዛሬው ክፍለ ጊዜያችን ደግሞ ውስንነቶቹን ወይም ደግሞ ድክመቶቹን እናነሳለን። እንግዲህ ፌዴራሊዝም ከአብዛኞቹ ሲስተም ኦፍ ገቨርንመንት የተሻለ የሚባል ቢሆንም ራሱን የቻለው ደግሞ ውስንነቶች ደግሞ ወይም ድክመቶች አሉበት። ከነዚህም ውስጥ ጥቂቶቹን ለማንሳት ያክል ሳም ኦፍ ዲስአድቫንቴጅስ ኦፍ ፌዴራሊዝም ሳም ኦፍ disadvantages of federalism are one, conflict of authority or power struggle ነው። power struggle ኮንፍሊክት ኦፍ አውቶሪቲ ኦር ፓወር ስትራግል ማለትም በፌዴራልና ወይም በሴንትራልና በሪጂናል ገቨርንመንትስ መካከል የስልጣን ይገባኛል ግጭት ሊፈጠር ይችላል። ስለዚህ the biggest problem that arise when you have two bodies of government in power is power struggle because in federalism ሁለት በዲስ ኦፍ ገቨርንመንት ይኖራል። ሪጂናል በዲስ ኦፍ ገቨርንመንት ኤንድ ሴንትራል ኦር ፌዴራል በዲስ ኦፍ ገቨርንመንት በእነዚህ መካከል ፓወር ስትራግል ወይም ኮንፍሊክት ኦፍ አውቶሪቲ ሊፈጠር ይችላል። the biggest problem that arises when you have two bodies of government, when you have two bodies of government, that is central and regional or federal and regional, is power struggle. ፓወር ስትራግል ሁለት በዲስ ኦፍ ገቨርንመንት ማዕከላዊና የክልል ወይም ደግሞ የግዛት አስተዳደሮች ሲኖሩ በሁለቱ መካከል የስልጣን ሽኩቻ ወይም ደግሞ ፓወር ስትራግል ወይም ኮንፍሊክት ኦፍ አውቶሪቲ ሊኖር ይችላል። በተለይ ደግሞ ሸር በሚያደርጓቸው ስልጣኖች ላይ ሁለቱም ሸር የሚያደርጓቸው ስልጣኖች ይኖራሉ። ምክንያቱም ፌዴራል መንግስቱ በሪጅኖች ላይ ስልጣን አለው። ሪጅኖች ላይ ሪጅናል ገቨርንመንት ስልጣን የሚኖራቸው በሪጅናል ገቨርንመንት ብቻ ነው። ፌዴራል ገቨርንመንት ግን በእነሱም ላይ ስልጣን ስላለው ሁለቱ ሸር የሚያደርጓቸው ሪጅናል ስቴትስ ፓወር ማለት ነው፣ ወይም ደግሞ በክልላዊ መንግስታት ሁለቱ ሸር በሚያደርጓቸው ስልጣኖች በሁለቱ መካከል የስልጣን ሽኩቻ ይኖራል። ይሄ ደግሞ የሀገርን የክልልን እድገት፣ ልማት፣ ብልጽግና ሊያጓትት ይችላል ማለት ነው። ኢት ሜይ ክሬትስ ሃርድልስ ኢን ደ ናሽናል ዲቨሎፕመንት ኤንድ ፕሮስፔሪቲ። ስለዚህ አንደኛው የፌዴራሊዝም ውስንነት ድክመት ስፔሻሊ ቢካዝ ኦፍ ሼርድ ፓወርስ ቢትዊን ፌዴራል ኤንድ ሪጂናል ስቴትስ ኮንፍሊክት አውቶሪቲ ኦር ፓወር ስትራግል በሁለቱ መካከል እንዲፈጠር ሊያደርግ ይችላል። ሁለተኛው ዘ ሰከንድ ሜይን ዲስአድቫንቴጅ ኦፍ ፌዴራሊዝም ሪጂናሊዝም ኦቨር ፓትሪዮቲዝም። ሪጂናሊዝም ኦቨር ፓትሪዮቲዝም ምን ማለት ነው? ሪጂናሊዝም ኦቨር ፓትሪዮቲዝም ስንል ከሀገር ፍቅር ይልቅ አካባቢያዊ ፍቅር ወይም ደግሞ ጎሳዊ ማንነት
ወይም ደግሞ የጎሳዊ ማንነት ፍቅር በሰዎች ላይ ሊያድር ይችላል። ከሀገር ፍቅር ይልቅ የክልል፣ የብሔር፣ የጎሳ ፍቅር ወይም ደግሞ ሞር ሰው የሚቆረቆረው ለአካባቢው ሊሆን ይችላል። ስለዚህ ይሄ በተለይ የሀገር ፍቅርም ከመገንባት አንጻር ሪጂናሊዝም እያደገ ሲሄድ፣ አካባቢያዊነት እያደገ ሲሄድ ይህ ማንነት ተኮር ፍቅር፣ ብሔር ተኮር ፍቅር ሊሆን ይችላል። ጎሳ ተኮር ወይም ደግሞ እንግዲህ ፌዴራሊዝሙ እንደተገነባበት አመክንዮ ሊለያይ ይችላል። ስለዚህ ከሀገር ፍቅር ይልቅ አካባቢያዊነት እንዲያድግ ያደርጋል። ስለዚህ ፌዴራሊዝም ኢት ሜይ ፕሮሞት ስሞለር ሌቭልስ ኦፍ ገቨርንመንት ቱ ፕሮሞት ስሞለር ሌቭልስ ኦፍ ፕራይድ። ፌዴራሊዝም may cause the promotion of smaller level of pride, smaller level of pride or regional patriotism than national or entire country patriotism, than national patriotism all over the entire country ማለት ነው። እንደ ሀገር ብሔራዊ የሀገር ፍቅር ሳይሆን ክልላዊ፣ አካባቢያዊ ፕራይድ ወይም ደግሞ የሀገር ፍቅር ማለት የአካባቢያዊ ፍቅር በሰዎች ውስጥ እንዲአድግ ሊያደርግ ይችላል ማለት ነው። ስለዚህ ከሀገር ፍቅር ይልቅ ብሔሩን፣ ክልሉን የሚወድ ማንነቱን በክልል የሚያጠር ለምሳሌ እንደው ኢትዮጵያን እንኳን ምሳሌ ብናደርግ ከኢትዮጵያዊነት ይልቅ አማራነትን፣ ኦሮሞነትን፣ ትግሬነትን፣ አፋርነትን ሞር ፕሮሞት የሚያደርግ ህዝብ እንዲፈጠር ሊያደርግ ይችላል። ኦፍኮርስ ይሄ እንደ የፌዴራል መንግስቱ ከሪጂናል ገቨርንመንትስ ጋር እንዳለው ሪሌሽን እንዳለው ቁርኝት ይለያያል። በጣም ስትሮንግ ሪሌሽን ካለው ይሄንን ማጥፋት ይቻላል። ዊክ ሪሌሽን ካለው እንግዲህ የክልል መንግስታት ከፌዴራል መንግስት በላይ አክት የሚያደርጉ ከሆነ የሚገዳደሩ ከሆነ ህዝባቸውም አካባቢያዊ ማንነት የአካባቢያዊ የሀገር ፍቅር ፓትሪዮቲዝም ዲቨሎፕ እንዲያደርግ ያስገድዱታል ማለት ነው። ስለዚህ ሪጂናሊዝም ኦቨር ፓትሪዮቲዝም ከሀገር ፍቅር ይልቅ ከናሽናል ፕራይድ ይልቅ ስሞለር ሌቭል ኦፍ ፕራይድ ወይም ሪጂናል ሌቭል ኦፍ ፓትሪዮቲዝም እንዲፈጠር ሊያደርግ ይችላል ፌዴራሊዝም። ሶስተኛው ዘ ሰርድ ዲስአድቫንቴጅ ኦፍ ፌዴራሊዝም ላክ ኦፍ አካውንቴቢሊቲ የተጠያቂነት ጉድለት ሊያስከትል ይችላል። lack of accountability, especially when the regional and the federal government shared power, shared rules በምንላቸው አንዳንዴ የፌዴራል መንግስቱ ክልሉ ይሰራዋል ብሎ ሊያስብ ይችላል። የክልል መንግስቱ ፌዴራል ሊሰራው ይችላል ብሎ ሊያስብ ይችላል። በዚህ አጋጣሚ ተጠያቂነት ስለ ጉዳዩ ስለ ኃላፊነቱ የሚጠየቅ አካል እንዳይኖር ሊያደርግ ይችላል። ምክንያቱም ሸርድ ከሆነ ሁለቱም በጋራ ነው የሚሰሩት። አንዱን የሚጠብቅ ከሆነ እንግዲህ ምንድን ነው የሚባለው የፉክክር ቤት ሳይዘጋ ያድራል እንደሚባለው አባባል አይነት ሲሆን አካውንቴቢሊቲ ተጠያቂነት እንዳይኖር ያደርጋል። the responsibility of the government being shared, it becomes very easy for one sector to release responsibility for the others. በተለይ ሸርድ በሚሆኑ ፓወሮች አንዱ ኃላፊነትን ላይወስድ ይችላል። ምክንያቱም ይሄ እኮ የኔ ብቻ አይደለም የጋራ ኃላፊነት ነው የሚል እሳቤ ውስጥ ሊያስገባ ስለሚችል። አራተኛው the fourth disadvantage of federalism, inequalities between states. በእነዚህ በሪጂናል
ስቴትስ ወይም ገቨርንመንትስ መካከል እኩልነት እንዳይፈጠር ሊያደርግ ይችላል። አንዳንዶቹ ጃያንት ሊሆኑ ይችላሉ፣ በጣም ግዙፍ፣ አንዳንዶቹ ደግሞ በጣም አነስተኛ ሊሆኑ ይችላሉ። አሁን የኢትዮጵያን ማንሳት ይችላል። እንግዲህ የቤንሻንጉል ጉሙዝን፣ የሐረርን ክልል፣ የጋምቤላን ክልል ከሰፋፊ የኦሮሚያ፣ የአምሃራ፣ የሶማሌ፣ የቀድሞ ደቡብ ብሔር ብሔረሰቦች ክልሎች ጋር ብናነጻጽር ሁለቱ እኩል ሊሆኑ አይችሉም። በጣም ጂያንት የሆኑ ክልሎች እና በጣም አነስተኛ የሆኑ ውስን የሆኑ ክልሎች ኢትዮጵያ ውስጥ ለምሳሌ ቢኮዝ ኦፍ ፌዴራሊዝም እንዲፈጠሩ ተደርገዋል። ይሄ በክልሎች መካከል በሪጂናል ስቴትስ መካከል እኩልነት እንዳይኖር ያደርጋል ማለት ነው። ከብዙ አንጻር የሚመደብላቸው በጀት ይለያያል። አሁንም ቢሆን በጣም ትልቅ በጀት የሚበጀትላቸው የ5-10 ዓመት የክልሎች በጀት ለአንድ ክልል የሚበጀትበት አጋጣሚ አለ ቢካዝ ኦፍ ኢኒኳሊቲ ቢትዊን ስቴትስ። ስለዚህ ዘ ፌዴራል ፎርም ኦፍ ገቨርንመንት አሎውስ ፎር ሪጂናል ኢኒኳሊቲ ቢትዊን ዲፈረንት ስቴትስ ቢትዊን ሪጂናል ስቴትስ ዲፈረንት ኢኳሊቲ ወይም ኢኒኳሊቲ እንዲፈጠር ሊያደርግ ይችላል። ፎር ኤግዛምፕል ኢንስቴድ ኦፍ ኤዱኬሽን funding throughout the country being the same, since it is a state issue, some states will spend more per caption education than other states. ለምሳሌ ትምህርትን በተመለከተ ብናስብ ትምህርት ላይ ፈንድ የሚያደርጉት ክልሎች በመሆናቸው ኦፍኮርስ የፌዴራል መንግስት ይደጉማቸዋል። በዋናነት ግን ፈንድ የሚያደርጉት ክልሎች ስለሆኑ አንዱ ክልል ትምህርት ላይ ሞር ስፔንድ ሊያደርግ ይችላል፣ ብዙ ሊያወጣ ይችላል፣ ምክንያቱም አቅም ካለው። ሌላው ክልል ደግሞ በጣም አነስተኛ ወጪ ሊያወጣ ይችላል። ይሄ በክልሎች መካከል ኢንኢኳሊቲ ኢን ተርምስ ኦፍ ዌል ቢንግ ኢን ተርምስ ኦፍ ዲቨሎፕመንት ፕሮስፔሪቲ፣ በልማት በብልጽግና በክልሎች መካከል እኩልነት እንዳይኖር ያደርጋል ማለት ነው። አምስተኛው the fifth disadvantage of federalism, blockage of nationalist policy by states. Blockage of nationalist policies by states እነዚህ አገር አቀፍ ፖሊሲዎችን ብሎክ ሊያደርጉ ይችላሉ። በተለይ ሪጂናሊዝም ከተፈጠረ ኦር ፓትሪዮቲዝም ከሀገር ፍቅር ይልቅ አካባቢያዊ ፍቅር፣ አካባቢያዊ ማንነት ጎልቶ ከወጣ the regional states may block nationalist policies, አገር አቀፍ ብሔራዊ የሚባሉ ፖሊሲዎችን ቻሌንጅ ሊያደርጉ ይችላሉ። states can fight against the existence of certain national laws by challenging them in courts or ongoing out of their way to not enforce those national laws or even deliberately obstruct enforcement of national laws. የሀገር ህግ ወይም ደግሞ ብሔራዊ ህግ ብሔራዊ ፖሊሲ በክልሉ ላይ እንዳይፈጸም ቻሌንጅ ሊያደርጉ ይችላሉ። ኢቭን ደሊብሬትሊ ኦብስትራክት ሊያደርጉ ይችላሉ። ምክንያቱም ራሳቸውን ግዙፍ አድርገው ከፌዴራል መንግስት በላይ አድርገው ከቆጠሩ በተለይ እነሱን ማዘዝ በጣም አስቸጋሪ ሊሆን ይችላል ማለት ነው። እንግዲህ እነዚህ የፌዴራሊዝም ውስንነቶች ወይም ደግሞ ዲስአድቫንቴጅስ ኦፍ ፌዴራሊዝም ናቸው። ብሎኬጅ ኦፍ ናሽናሊስት ፖሊሲስ ባይ ስቴትስ፣ የክልል መንግስታት ናሽናል ሎዎችን ናሽናል ፖሊሲዎችን ኢንፎርስ ሊያደርጉ ይችላሉ፣ ብሎክ ሊያደርጉ ይችላሉ፣ ቻሌንጅ ሊያደርጉ ይችላሉ። ላክ ኦፍ አካውንቴቢሊቲ ተጠያቂነት ስፔሻሊ ኦን ሸርድ አውቶሪቲስ ወይም ሸርድ ሪስፖንሲቢሊቲስ፣ ኢኒኳሊቲ ቢትዊን ስቴትስ በክልሎች መካከል እኩልነት እንዳይፈጠር ሊያደርግ ይችላል። ከሀገር ፍቅር ይልቅ አካባቢያዊ ማንነት ላይ ሰው ፎከስ እንዲያደርግ ሊያደርግ ይችላል። በክልል መንግስታትና በፌዴራል መንግስታት መካከል ደግሞ ኮንፍሊክት ኦፍ አውቶሪቲ ወይም ፓወር ስትራግል እንዲፈጠር ሊያደርግ ይችላል ማለት ነው። ስለዚህ እነዚህ የፌዴራሊዝም ውስንነቶች በጥቂቱ እነዚህ ናቸው ማለት ነው። ቀጣይ የምናየው the next one is 5.51 features of ኢትዮጵያን ፌዴራሊዝም፣ የኢትዮጵያ ፌዴራሊዝም መገለጫዎችን እንመልከት። 5.51 the features of ኢትዮጵያን ፌዴራሊዝም the features of ኢትዮጵያን ፌዴራሊዝም። እንግዲህ ኢትዮጵያ
የፌዴራሊዝም ስቴት ስትራክቸር ከሚከተሉ አገሮች አንዷ ነች። ኢትዮጵያ ኢዝ ዋን ኦፍ ደ ካንትሪስ ዳት አፕላይድ ፌዴራሊዝም ሲስተም ኦፍ ገቨርንመንት። ኢትዮጵያ ኢዝ ዋን ኦፍ ደ ካንትሪስ that applied federalism state structure, federalism state structure. And as you know, currently the federal system of government consists one federal or central state and 12 regional states. Currently the Ethiopian federalism, is organized by one central or federal government and 12 regional states 12 ክልሎችና በአንድ ማዕከላዊ መንግስት የተዋቀረ ነው አሁን ያለው የኢትዮጵያ ፌዴራሊዝም ወይም ፌዴራል ስቴት ስትራክቸር። እነዚህንም ለማንሳት ዋን ፌዴራል ስቴት ስትራክቸር አለን። ዘ ሪጂናል ስቴትስ ዘ ከረንት 12 ሪጂናል ስቴትስ ኦፍ ኢትዮጵያ ዘ ከረንት 12 ሪጂናል ስቴትስ ኦፍ ኢትዮጵያ እንግዲህ ከላይ ወደታች ስንመጣ ትግራይ ሪጂናል ስቴት፣ አፋር ሪጂናል ስቴት፣ አምሃራ ሪጂናል ስቴት፣ ኦሮሚያ ሪጂናል ስቴት፣ ቤኒሻንጉል ጉሙዝ ሪጂናል ስቴት፣ ጋምቤላ ሪጂናል ስቴት፣ ሴንትራል ኢትዮጵያ ሪጂናል ስቴት፣ ሳውዘርን ሪጂናል ስቴት፣ ወይም ሳውዘርን ኢትዮጵያ ደቡብ ኢትዮጵያ ሪጂናል ስቴት፣ ሳውዝ ዌስተርን ኢትዮጵያ ሪጂናል ስቴት፣ የኢትዮጵያ ደቡብ ምዕራብ ክልል፣ ሲዳማ ሪጂናል ስቴት፣ ሶማሌ ሪጂናል ስቴት እና ሐረር ሪጂናል ስቴት ናቸው። ኢን አዲሽን ሁለት የፌዴራል ከተሞች አሉ። ኢን አዲሽን there are 2 federal cities. In addition there are autonomous 2 autonomous federal cities. There are 2 autonomous federal cities. እነዚህ ምንድን ናቸው? አዲስ አበባ the capital city and ድሬዳዋ ሲቲ ናቸው። ድሬዳዋ ሲቲ እነዚህ የፌዴራሉ መንግስት የሚያስተዳድራቸው ራሳቸውን የቻሉ ቻርተርድ የሆኑ ከተሞች ናቸው። ስለዚህ የኢትዮጵያ የፌዴራል አወቃቀር በ12 ክልሎችና በ2 ከተማ አስተዳደሮች በአንድ ማዕከላዊ መንግስት የተቋቋመ
ፌዴራሊዝም ነው። እንግዲህ የኢትዮጵያ ፌዴራሊዝም መገለጫው ምንድን ነው የሚለውን ስናይ ሳም ኦፍ ፔኩላር ፊቸርስ ኦፍ ኢትዮጵያን ፌዴራል ሲስተም አር the following. Some of the peculiar features of the Ethiopian federalism, the Ethiopian federal state or federalism, the Ethiopian federalism are the following. One, division of power between federal government and regional governments. Power division between states, regional states mean, and the federal government. It is always federalism ከሌሎች ስቴት ስትራክቸር የሚለየው ዲቪዥን ኦፍ ፓወር ነው አንዱ ኪ ፊቸር ወይም ዩኒክ ፊቸር ኦፍ ፌዴራሊዝም። ስለዚህ ኢትዮጵያን ፌዴራሊዝም ኦልሶ ኢዝ ካራክተራይዝድ ባይ ዲቪዥን ኦፍ ፓወር ቢትዊን ሪጂናል ስቴትስ ኤንድ ፌዴራል ገቨርንመንትስ። ኦፍ ኮርስ the division of power, it is based on the principle of shared rules and serf rules። ያ ማለት ክልሎች የራሳቸው ስልጣን አላቸው፣ ዚያ አውቶኖመስ። ከዛ ደግሞ ክልሎችና የፌዴራል መንግስቱ የሚጋሯቸው ስልጣኖች አሏቸው። but the division of power in between the federal and regional governments is based on the principles of shared rules and self rules። ያ ማለት regions are autonomous but they are under the federal government. Regional governments are autonomous but the federal government is above all states. ክልሎች ሉዓላዊ ናቸው፣ ራሳቸውን በራሳቸው ያስተዳድራሉ። አውቶኖመስ ነፃ ናቸው። ሉዓላዊ የሚለው እንኳን ትንሽ ይከብዳል። ሉዓላዊ ስንል ራሱን የቻለ ሀገር እንደማለት ነው፣ ግን ራሳቸውን የቻሉ ሀገሮች አይደሉም። የአንድ ሀገር መንግስት የክልል መዋቅር ይሆናሉ ወይም የክልል መንግስታት ይሆናሉ። ነፃ ናቸው፣ ራሳቸውን በራሳቸው ያስተዳድራሉ፣ ግን በፌዴራል መንግስት ስር ይሆናሉ ማለት ነው። ፌዴራል መንግስቱ ከሁሉም በላይ ሆኖ ያስተዳድራቸዋል ማለት ነው። ስለዚህ ዲቪዥን ኦፍ ፓወር ነው አንዱ መገለጫቸው። ሁለተኛው ኮንስቲቱሽናል ኢንተርፕሪቴሽን ነው። ሰከንድ ፊቸር ኦፍ ኢትዮጵያን ፌዴራሊዝም ኮንስቲቱሽናል ኢንተርፕሪቴሽንስ። እንግዲህ ከዚህ ቀደም ተነጋግረናል። ኢትዮጵያ ውስጥ የፌዴራል መንግስት ህገ መንግስት አለ፣ እንዲሁም ክልሎች ደግሞ የራሳቸው ህገ መንግስት አላቸው። regional states, they have their own constitution. Regional states have their own constitution that applied only in the regional government territory, in the regional governments ቴሪቶሪ በክልል መንግስታት ግዛት ውስጥ ተግባራዊ የሚደረግ ሪጂናል ኮንስቲቱሽን አላቸው የክልል መንግስታት። ኤንድ ሁሉም ደግሞ በጋራ የሚያስተዳድራቸው ፌዴራል ኮንስቲቱሽን አለ። ዜር ኢዝ ኦልሶ ፌዴራል ኮንስቲቱሽን constitution that governs all territory of a country, all territory of the country.
የሀገሪቱን መላ ግዛት የሚያስተዳድር የፌዴራል ህገ መንግስት አለ። የፌዴራል ህገ መንግስት አለ። ስለዚህ አንዳንዴ በክልል መንግስታትና በፌዴራል መንግስታት ወይም ደግሞ በክልል መንግስታት እርስ በርስ መካከል የህግ ክፍተት፣ የህግ ግጭት ሲፈጠር ኮንስቲቱሽናል ኢንተርፕሪቴሽን ያስፈልጋል። ኮንስቲቱሽናል ኢንተርፕሪቴሽን ይህንን ኮንስቲቱሽናል ኢንተርፕሪቴሽን የሚፈታ ወይም የሚያደርግ ራሱን የቻለ ኦርጋን አለ። ስለዚህ የኢትዮጵያን ኮንስቲቱሽን ኢምፓወርስ ዘ ሃውስ ኦፍ ፌዴሬሽን ቱ ኢንተርፕሪት ዘ ኮንስቲቱሽን ዌን ዜር ኢዝ a constitutional gap or law gap in the country, when there is a constitutional gap in the country, the constitution empowers the constitutional gap in the country, the constitution empowers the House of Federation, the Federal House of Federation, the House of Federation to interpret the Constitution, to interpret the Constitution, the Constitution, ህገ መንግስቱን እንዲተረጉም ስልጣን የሰጠው ዘ ሃውስ ኦፍ ፌዴሬሽን ይባላል። እንግዲህ እንደምታውቁት የፌዴራል መንግስታትም የክልል መንግስታትም ሶስት ቦዲስ ኦፍ ገቨርንመንት አላቸው። ዘ ኤክስኪዩቲቭ፣ ዘ ሌጊስሌቲቭ እና ጁዲሽሪ የሚባሉ ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ የሚባሉ ሶስት ቦዲስ ኦፍ ገቨርንመንት አሏቸው። ኢን ደ ፌዴራል ገቨርንመንት ወይም እንደ ሀገር ኢትዮጵያ ውስጥ ሌጊስሌቲቭ ቦዲስ ኦፍ ኢትዮጵያ የሚባሉት ዘ ሃውስ ኦፍ ፌዴሬሽን እና ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭስ ናቸው። ኢን ደ ፌዴራል ገቨርንመንት ዘ ሌጊስሌቲቭ ቦዲስ አር እነዚህ ህግ አውጪ የሚባሉት በፌዴራል መንግስት ዘ ሃውስ ኦፍ ፌዴሬሽን፣ እና ዘ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ናቸው። ዘ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭስ የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት የሚባሉ ሁለት ምክር ቤቶች አሉ። እነዚህ የፌዴራል መንግስቱ ህግ አውጭ አካላት ናቸው። የፌዴሬሽን ምክር ቤት ቤትና የህዝብ ተወካዮች ምክር ቤት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሚባሉ ሁለት ምክር ቤቶች አሉ። እነዚህ ምክር ቤቶች የፌዴራል መንግስቱ ህግ አውጪ አካላት ናቸው። ህግ የሚያወጡት እነዚህ ናቸው። በተለየ ደግሞ የፌዴሬሽን ምክር ቤቱ ህገ መንግስቱን እንዲተረጉም ስልጣን ተሰጥቶታል። ህገ መንግስትን የመተርጎም ስልጣን ተሰጥቶታል። ህገ መንግስቱን መተርጎም የህግ ክፍተት ሲፈጠር፣ ኮንስቲቱሽናል ጋፕ ሲፈጠር፣ አወዛጋቢ ነገር ሲፈጠር በተለይ በፌዴራል መንግስቱና በክልሎች መካከል በክልል መንግስታት መካከል የህግ ክፍተት ሲፈጠርና ህጉ እንዲተረጎም ከተፈለገ ወይም ኮንስቲቱሽኑ ህገ መንግስቱ እንዲተረጎም ከተፈለገ ህገ መንግስቱን የመተርጎም ስልጣን የፌዴሬሽን ምክር ቤት ነው። ስለዚህ ህገ መንግስቱን መተርጎም
የፌዴሬሽን ምክር ቤት ስልጣን ይሆናል ማለት ነው። ስለዚህ የኢትዮጵያ ፌዴራሊዝም አንዱ መገለጫው ህገ መንግስትን የሚተረጉም ስልጣን ያለው አካል የተቋቋመለት የፌዴራል ስርዓት ነው ማለት እንችላለን። ዛዘር ፊቸር ኦፍ ኢትዮጵያን ፌዴራሊዝም ሶስተኛው ዘ ሰርድ ፊቸር ባይ ካሜራል ሌጊስሌቸር ነው። ባይ ካሜራል ሌጊስሌቸር ባይ ማለት ቱ ማለት ነው። ያ ማለት ሁለት ሃውስ ኦፍ ሌጊስሌቸር ቀደም ብለን ከላይ ያነሳናቸው ማለት ነው። ባይ ካሜራል ሌጊስሌቸር ወይም ቱ ሃውስስ ሌጊስሌቸር አለው። ሁለት የህግ አውጪ ቤቶች ወይም ደግሞ ተቋማት አሉት። ኢን ኬዝ ኦፍ ኢትዮጵያ ዘ ኮንስቲቱሽን ፕሮቫይድስ ቱ ፌዴራል ሃውስስ the constitution provides two federal houses እነዚህ ምንድን ናቸው? the house of federation እና the house of people representative ነው። house of pupils representatives and these two are the legislature bodies of the federal government. These two houses are the legislature or the legislative bodies of the federal government. ህግ የማውጣት ስልጣን ያላቸው እነዚህ ሁላ። ስለዚህ ባይ ካሜራል ሌጊስሌቸር ወይም ሁለት የህግ አውጪ ቤቶች ወይም ደግሞ ባይ ካሜራል ስትራክቸር አለው ማለት ነው። ስለዚህ ሃውስ ኦፍ ፌዴሬሽን እና ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የሚባሉ ባይ ካሜራል ሃውሶች አሉት ወይም ደግሞ ሁለት ሌጊስሌቸር በዲዎች አሉት ማለት ነው። የፌዴራል ገቨርንመንት እያንዳንዳቸው እንመልከት። ስልጣናቸው ምንድን ነው? ስልጣናቸው በህገ መንግስቱ ምን ላይ ተቀምጧል የሚለውን እንመልከት። ዋን ሃውስ ኦፍ ፒፕል ሪፕሬዘንታቲቭስ ዋን ዩ ካን ሴይ ኤ ኮንፊውዝ እንዳትሆኑ ኤ the house of pupils representatives በአማርኛ የህዝብ ተወካዮች ምክር ቤት የምንለው ማለት ነው። የህዝብ ተወካዮች ምክር ቤት ብዙ ጊዜ ጠቅላይ ሚኒስትሩ ማብራሪያ በሚሰጡበት ጊዜ ተሰብስበው የምናያቸው እነዚህ ናቸው። የህዝብ ተወካዮች ምክር ቤት የሚባሉት ወይም ህዝብ የወከላቸው ከእያንዳንዱ አካባቢ በምርጫ በቀጥታ ተመርጠው ህዝቡን ወክለው የተቀመጡ ማለት ነው። የህዝብ ተወካዮች ምክር ቤት the federal government is structured in terms of legislative, executive and judicial institution and powers። ከዚህ ቀደም ብያለሁ። ፌዴራል ገቨርንመንት ሶስት bodies of government አሉት ወይም ደግሞ ሶስት የመንግስት አካላት አሉት። the federal government has three bodies of government ሶስት በዲዎች አሉት። the legislative body ህግ አውጭ the executive body ህግ አስፈጻሚ እና the judiciary body ናቸው። the judiciary body ህግ
ተርጓሚ ህግ ተርጓሚ የህግ ተርጓሚ ወይም ፍርድ ቤቶች እንደማለት ነው። ህግ አስፈጻሚ እነዚህ ፕራይም ሚኒስትሩና ሚኒስትሮቻቸው የሚኒስትሮች ምክር ቤት የምንለው፣ ህግ አውጪ ደግሞ ሁለቱ ሀውሶች ማለት ነው። ስለዚህ ሌጊስሌቲቭ ቦዲስ ኦፍ ፌዴራል ገቨርንመንት አስቀድሜ እንዳልኩት ምኖች ናቸው ማለት ነው። ሃውስ ኦፍ ፌዴሬሽን ኤንድ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ the two legislative bodies of the federal government, house of people representative እና house of federation ናቸው። house of people representative እና house of ስለዚህ house of federation እና ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የህግ አውጪው ክፍል ወይም ደግሞ የህግ አውጪው የመንግስት አካላት ነው የሚባሉት፣ ወይም ሌጊስሌቲቭ ቦዲስ ኦፍ ገቨርንመንት ይባላሉ። እነዚህ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የምንላቸው ሱፕሪም ፖለቲካል ኦርጋን ኢን ካንትሪ ኤንድ አፐር ሃውስ እየተባሉ ይጠራሉ። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ሃውስ of pupils representatives, they are the supreme political organ, the supreme political organ in the country. ብዙ ጊዜ ለምሳሌ እንግዲህ ሃይስት ኤክስኪዩቲቭ ቦዲ የሚባለው ጠቅላይ ሚኒስትሩ ነው። የስራ አስፈጻሚዎች የበላይ የሚባለው የሚኒስትሮች ምክር ቤት ሰብሳቢ ማለት ነው ጠቅላይ ሚኒስትሩ ተጠያቂ የሚሆኑት ለዚህ አካል ነው፣ ለሃውስ ኦፍ ፒፕል። ስለዚህ ኢት ኢዝ ዘ ሱፕሪም ፖለቲካል ኦርጋን ኢን ዘ ካንትሪ ኤንድ ዘ አፐር ሃውስ ኢት ኢዝ ዘ አፐር ሃውስ። ምክንያቱም ሁሉንም ህዝብ ወክሎ የተቀመጠ አካል ስለሆነ የህዝብ ተወካዮች ስለሆነ ስልጣን ደግሞ በዲሞክራሲያዊ መንገድ ከህዝብ የሚመነጭና የህዝብ የሆነ ስለሆነ እንግዲህ የስልጣን መሰረቱ የስልጣን ባለቤት በዲሞክራሲያዊ ስርዓት ህዝብ ነው ብለን ስለምናምን አፐር ወይም ሱፕሪም ሃውስ የሚባለው የተወካዮች ምክር ቤት ነው። የተወካዮች ምክር ቤት ነው። እንግዲህ ይሄ የተወካዮች ምክር ቤት ሃይስት አውቶሪቲ ኦፍ ዘ ፌደራል ገቨርንመንት የተቋቋመው በአንቀጽ 53 ሳብ አርቲክል 3 መሰረት ነው። the highest authority of the federal government rests upon the House of People Representatives in the Constitution in Article 53 sub Article 3 ላይ ነው። in the Constitution the House of People Representatives explained in Article 53 sub Article 3 ስለ ተወካዮች ምክር ቤት ስልጣን አደረጃጀት በህገ መንግስቱ የተቀመጠው በአንቀጽ 53 ሳብ አርቲክል ወይም ንዑስ አንቀጽ 3 ነው። እንዲሁም በተጨማሪ በአንቀጽ 55 የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ፓወር እና ፋንክሽን በግልጽ ተቀምጧል። ኢን addition the powers and functions of the House of People Representative as the supreme organ of the state is listed under Article 55 of the Constitution. ስልጣኑና ተግባሩ
በአንቀጽ 55 ተዘርዝሮ ይገኛል። ሁለተኛው ዘ ሃውስ ኦፍ ፌዴሬሽን ነው። ዘ ሃውስ ኦፍ ፌዴሬሽን የፌዴሬሽን ምክር ቤት ምን ለማለት ነው? ዘ ሃውስ ኦፍ ፌዴሬሽን የሃውስ ኦፍ ፒፕል ሪፕሬዘንታቲቭ በቀጥታ በህዝቡ የሚመረጡ ሲሆን ዘ ሃውስ ኦፍ ፌዴሬሽን ግን እንደ አስፈላጊነቱ ከተወካዮች ምክር ቤት ሊመረጡ ይችላሉ። ዘ ሃውስ ኦፍ ፌዴሬሽን ኢት ኢዝ አልሶ ዘ አፐር ሃውስ ኤንድ ኢት ኢዝ ዘ ሪፕሬዘንታቲቭ ኦርጋን ሁዝ ሜምበርስ አር ሪፕሬዘንትድ ኢች ኔሽንስ። ኢት ኢዝ ዘ አፐር ሃውስ አፐር ሃውስ ሁለቱ እንግዲህ ዘ አፐር ነው የሚባሉት ኤንድ አባላቶቹ የሚመረጡት ከእያንዳንዱ ኔሽን ናሽናሊቲ ኤንድ ፒፕልስ ወኪል ሆነው ነው። the members are elected to represent each nationalities and people እያንዳንዱ ብሔር ብሔረሰብና ህዝብ ወክለው ነው። አንድ የሃውስ ኦፍ ፒፕል ምንድነው የሃውስ ኦፍ ፌዴሬሽን አባል እስከ 1 ሚሊየን ሰዎችን ሊወክል ይችላል። one member of House of Federation represents 1 million people. 1 million people. ስለዚህ አንድ ብሔረሰብ 50 ሚሊዮን ቢሆን 50 አባላት ይኖሩታል ማለት ነው በፌዴሬሽን ምክር ቤት። 20 ሚሊዮን ቢሆን 20 አባላት ይኖሩታል። አመራረጣቸው እንግዲህ እንዴት ነው የሚመረጡት? እነዚህ ሃውስ ኦፍ ፌዴሬሽን የሃውስ ኦፍ ፌዴሬሽን አባላት እንዴት ይመረጣሉ የሚለውን ስንመለከት አመራረጣቸውን ስንመለከት እንደ አስፈላጊነቱ በቀጥታ በህዝብ ሊመረጡ ይችላሉ፣ ወይም ደግሞ ኢንዳይሬክትሊ ባይ ዘ ስቴት ካውንስል ሊመረጡ ይችላሉ። the members of House of Federation can be elected one directly by the people, በቀጥታ በህዝቡ ሊመረጡ ይችላሉ። or indirectly by the state council, indirectly by the state councils, by the state council በህዝብ ወኪሎች ወይም ደግሞ በቀጥታ በህዝቡ ሊመረጡ ይችላሉ። የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ግን በቀጥታ በህዝቡ ነው የሚመረጡት። ሁሉም የሚመረጡት በቀጥታ በህዝቡ አገራዊ የሚደረገው ምርጫ ሲሆን እነዚህ በዛም መንገድ ሊመረጡ ይችላሉ፣ ወይም ደግሞ ኢንዳይሬክትሊ ባይ ዘ ስቴት ካውንስል ወይም ደግሞ በመንግስት ወኪሎች ሊመረጡ ይችላሉ። ሁለት አማራጭ አለ ማለት ነው የሃውስ ኦፍ ፌዴሬሽን አባላትን የመምረጥ። የሃውስ ኦፍ ፒፕል ሪፕሬዘንታቲቭን አባላት ግን የሚመርጠው ህዝብ ብቻ ነው። ምክንያቱም የህዝብ እንደራሴዎች ስለሆኑ የህዝብ ወኪሎች ስለሆኑ እነዚህ የብሔረሰብ ወኪሎች ነው የሚሆኑት። የሃውስ ኦፍ ፌዴሬሽን አባላት የብሔረሰብ ወኪሎች የእያንዳንዱ ህዝብ ሳይሆን የብሔረሰቡ ወይም ደግሞ የብሔሩ ተወካዮች ነው የሚሆኑት። አንድ ወኪል ለ1 ሚሊዮን ለምሳሌ 1 ሚሊዮን አማራ አንድ ወኪል ይኖረዋል። 1 ሚሊዮን ኦሮሞ አንድ ወኪል ይኖረዋል። 1 ሚሊዮን ጉራጌ አንድ ወኪል። ለምሳሌ ኦሮሞ 20 ሚሊዮን ቢሆን እና አማራ 15 ሚሊዮን ቢሆን ጉራጌ 1 ሚሊዮን ቢሆን በሃውስ ኦፍ ፌዴሬሽን ጉራጌ አንድ ተወካይ ይኖረዋል፣ አማራ 15 ተወካይ ይኖረዋል፣ ኦሮሞ 20 ተወካይ ይኖረዋል ማለት ነው። እንደየቁጥሩ ነው ማተር የሚያደርጉት። እነዚህ የሃውስ ኦፍ ፒፕል ሪፕሬዘንታቲቭ የሚባሉት ግን ፕሮፖርሽናል ነው የሚሆነው እንደ ህዝቡ ብዛት በቀጥታ ምንድነው የምርጫ ቦርድ በሚያዘጋጀው የምርጫ ክልል የተወሰኑ ተመራጮች በቀጥታ በህዝቡ ይመረጣሉ። እነዚህ ግን
በቀጥታ በህዝቡ ወይም ደግሞ በመንግስት ወኪል የሚመረጡ ናቸው። ይህም በፌዴራል ህገ መንግስት አርቲክል 61 እና 62 ተጠቅሶ እናገኘዋለን ማለት ነው። ስለዚህ የኢትዮጵያ ፌዴራሊዝም ባይካሜራል ነው። ሁለት ሀውሶች አሉት ወይም ሁለት ሌጅስሌቸር ቦዲዎች አሉት። ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ እና ዘ ሃውስ ኦፍ ፌዴሬሽን። ሁለተኛ ኮንስቲቱሽናል ኢንተርፕሪቴሽን ይደረጋል። የህገ መንግስት ትርጓሜ እንዲደረግ ያዛል። ይህንንም ደግሞ የህገ መንግስት ትርጓሜ የሚያደርገው የሃውስ ኦፍ ፌዴሬሽን እንደሆነ አይተናል። እንዲሁም ሌላው መገለጫው ደግሞ ዜር ኢዝ ዲቪዥን ኦፍ ፓወር ቢትዊን ዘ ስቴት ኤንድ ፌዴራል ገቨርንመንት። የፌዴራል መንግስቱና የክልል መንግስታት የስልጣን ክፍል ያደርጋሉ። ግን ኢት ሹድ ቢ ናውን መታወቅ ያለበት ነገር ኢት ኢዝ ቤዝድ ኦን ዘ ፕሪንሲፕል ኦፍ ሰልፍ ሩል ኤንድ ሸርድ ሩል። ክልሎች አውቶኖመስ ነፃ ቢሆንም እንኳን በፌዴራል መንግስት ስር ሆነው ነው የሚተዳደሩት። ፌዴራል መንግስቱ ሁሉንም ማስተዳደር ይችላል ማለት ነው። ፌዴራል መንግስቱ ሁሉንም የማስተዳደር ስልጣን አለው። ክልሎች ግን ራሳቸውን ብቻ የማስተዳደር ስልጣን አላቸው ማለት ነው። ኤንድ ኢትስ ኦል አባውት ዩኒት 5 ዩኒት 5ን በዚህ እንጨርሳለን። በቀጣይ በዩኒት 6 በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።